ሰላም እንደምን አላችሁ? የአርሰናል እና የሊቨርፑል ተጫዋቾች በነከሱበት የስዊድን እና የቱኒዚያ ጨዋታ ምን ተፈጠረ የሚለውን አብረን እንመለከታለን። ከዚህም በተጨማሪ ማንቸስተር ዩናይትድ ኮከብ አማድ ዲያሎ አገሩን ታድጓል። ከዚህም ውጭ ደግሞ እንግዲህ በጣም ሲጠበቅ የነበረው የጃፓን እና የኔዘርላንድስን ጨዋታ የምንመለከትበት ፕሮግራማችን አሁን ጀምሯል። አብራችሁን ቆዩ። በእነዚህ ሶስት ጨዋታዎችም እንግዲህ የተለያዩ ወሳኝ ነጥቦችን እያነሳን አብረን የምንቆይ ይሆናል። በዚህ መሰረት እንግዲህ ስዊድን ከቱኒዚያ ያደረገችውን ጨዋታ ለማየት ስንሞክር ስዊድን እንግዲህ በፊፋ ወርልድ ካፕ መክፈቻ ጨዋታ ላይ ያላትን ያለመሸነፍ ጉዞ ወደ 5 አራዝማለች። እንግዲህ ላለፉት የተሳተፈችባቸው 5 የወርልድ ካፖች ላይ የመጀመሪያ ጨዋታዎቿን አልተሸነፎችም ማለት ነው። ከዚህም በተጨማሪ እንዲህ ግራም ፖተር ወይም ደግሞ የስዊድኑ አሰልጣኝ እንግሊዛዊ ስዊድን አሰልጣኝ በጓዳላፑል በተደረገው ጨዋታ 5-1 ባሸነፉበት የግሩፕ ኤፍ የመጀመሪያ ጨዋታቸው እንግዲህ ውድድራቸውን በጥሩ ሁኔታ ጀምረዋል። በመደበኛ የማጣሪያ ዙር ላይ እንኳን አንድም ማሸነፍ ያልቻሉት የነበሩት ስዊድኖች ከዛም በማርች ወር በተደረገው የፕሌኦፍ ጨዋታ ነበረ በማጣሪያ አሸንፈው በመጀመሪያዎቹ 30 ደቂቃዎች ውስጥ 2-0 መሪነት መሆን የቻሉበትን አጀማመር ማሳየት የቻሉት የቱኒዚያ ግብ ጠባቂ መሐመድ ቻማክ ከራሱ ሳጥን ጠርዝ ላይ ሆኖ የቪክተር ሊንደሎፍን ወደፊት የተመታ ረጅም ኳስ በአግባቡ ሳይመልስ የቀረ መሆኑን ተከትሎ ቪክቶር ዮኬሬሽ በተከታታይ ሙከራ ቢያደርግም ያሲን አያሪ ግብ ጠባቂው የሌለበትን መረብ ከ25 ያርድ ርቀት ላይ በቀጥታ ሹት በማድረግ ጎሉን ማስቆጠር ችሏል። ያሲን አያሪም የመጀመሪያውን ጎል ካስቆጠረ በኋላ ደስታውን ሳይገልጽ ቀርቷል። ምክንያቱም በትውልድ የቱኒዚያዊ ዜግነት ስላለው ማለት ነው። የመጀመሪያው ግብ ከገባ በኋላም ደግሞ እንግዲህ ስዊድኖች በጣም ከፍተኛ መነሳሳት በማሳየታቸው ሁለተኛ ጎላቸውን ለማስቆጠር የቪክተር ዮኬሬሽ ብልሃት የተሞላበት ቅብብል አሌክዛንደር ኢዛክን ነፃ ያወጣ ሲሆን ፍሪ ስፔስ በማግኘት ይህ የሊቨርፑል ኮከብ በአስፈሪ የመልሱ ማጥቃት ጨዋታ 1-1 ተከላካይን በማታለል ከርቀት የመታው ኳስ እንግዲህ የቻማክን መረብ አልፋ ማረፍ ችላለች ማለት ነው። ከዚህም በመቀጠል እንግዲህ ቱኒዚያዎች ምንም እንኳን 2-0 እየተመሩ የነበረ ቢሆንም ሃኒባል መጅሪብ ያሻገረውን ኳስ ኦማር ረቂቅ በጭንቅላት በመቅጨት እስከ ረፍት 2-1 ሆነው ወደ መልበሻ ክፍል ሊያቀኑ ችለዋል ማለት ነው። በአስቆጠሩት ግብ ያገኙትን መነሳሳት ለመጠቀም ከረፍት በኋላ ወደ ሜዳ ይመለሳሉ የተጠበቁት ቱኒዚያዎች ይህንን ማድረግ ሳይችሉ ቀርተዋል። ይሄኛውም ስዊድን በ60ኛው ደቂቃ አካባቢ ድላቸውን እንዲያረጋግጡ እድል ተሰጥቷቸዋል። አምበሉ ሼኪሪ በአይዛክ አማካኝነት ስህተት እንዲሰራ ጫና ከተደረገበት በኋላ የስዊድኑ 9 ቁጥር ተጫዋች ለቪክተር ዮኬሬሽ ኳስን አመቻችቶ በማቀበል የአርሰናል አጥቂ መሬት ለመሬት ኳስን አስይዞ ጎል ማስቆጠር ቻለ ማለት ነው። በዚህ መሰረት ባለፉት 16 የብሔራዊ ቡድን ጨዋታዎች 15ኛ ጎሉን ቪክተር ዮኬሬሽ ማስቆጠር ቻለ ማለት ነው። ከዚህም በኋላ እንግዲህ እነዚህ አፍሪካውያን የተሻለ ጥረት ለማድረግ የሞከሩ ቢሆንም በቀሪዎቹ ደቂቃዎች ላይ 2 ጎሎችን በማስቆጠር 5-1 በሆነ ውጤት ጨዋታው እንዲጠናቀቅ ሆኗል ማለት ነው። ለግራም ፖተር አስገራሚ ምሽት የሆነውን ማትስ ሳንድበርግ ነበር ኳስ መጨመር የቻለው። ከዛም በኋላ እንደገና የመጀመሪያው ጎል አስቆጣሪ አየሪ እንዲሁ አሁንም ከፍጹም ቅጣት ሳጥን ውጭ አክሮሮ የመታው ኳስ ወደ ጎልነት በመቀየሩ 5-1 ሊያሸንፉ ችለዋል ማለት ነው። በምድቡ የመክፈቻ ጨዋታቸው ላይ እንደዚህ በጎል ተመልሰው ያሸነፉት ስዊድኖች ቀጣይ ከሮናልድ ኩማኑ ኔዘርላንድስ ጋር የሚጫወቱ ሲሆን ቱኒዚያ ደግሞ ከጃፓን ጋር የምታደርገው ጨዋታ የሚጠበቅ ይሆናል ማለት ነው በምድብ ኤፍ። ወደ ሌላ የዓለም ዋንጫ ጨዋታ ስንመለስ ደግሞ እንግዲህ አይቮሪ ኮስት በ90ኛው ደቂቃ ባስቆጠረችው የማሸነፊያ ጎል ኢኳዶሮችን አስደንግጣ 3 ነጥብ ሙሉ መውሰድ ችላለች ማለት ነው። በግሩፕ ኢ ውድድራቸውን 1-0 በማሸነፍ ጀምረዋል ማለት ነው። በዚህ ወር መጀመሪያ ላይ በፍሬንድሊ ጨዋታ ፍራንስን በማሸነፍ ወሳኝ ድል አስመዝግበውና መነሳሳትን አግኝተው ወደ ሜዳ የገቡት አይቮሪ ኮስቶች ገና በጨዋታው መጀመሪያ ነበር ጎል ለማስቆጠር እድላቸውን የሞከሩት። ነገር ግን ኳሱን የመታው ቱሬ በጣም ኃይል ስላልነበረው በረኛው ጋሊኔዝ በቀላሉ መቆጣጠር ችሎ ነበር ማለት ነው። ይህ ሙከራ ፈጣን በነበረው የመጀመሪያ አጋማሽ ከተፈጠሩት በጣም በርካታ ተስፋ ሰጪ ድሎች ውስጥ አንዱ የነበረ ቢሆንም ኢኳዶሮች ሃይድሬሽን ብሬክ በፊት እናም በኋላም ደግሞ ፎፎና ግብ ላይ የነበሩት ሙከራ ያካትታል ማለት ነው። በተለይ 2 ኳሶች የግቡ አግዳሚ መልሶባቸው ነበር ማለት ነው። በዚህም የጨዋታው የመጀመሪያ ክፍል ላይ በጣም ከፍተኛ አቅሙ ሲያሳይ የነበረው እንግዲህ አርቢ ሌፕዚንጉ ዳይመንዴ ነው ማለት ነው። ዳይመንዴ ለአርሰናሉ ሂንካፔ በጣም ፈተና ሆኖ ማምሸቱ ይታወቃል ማለት ነው። ሂንካፔ ይህን ተጫዋች ለመቆጣጠር ብዙ ጥረት ቢያደርግም እንግዲህ ሊቨርፑልና ሌሎች ታላላቅ የአውሮፓ ክለቦች ዳይመንዴ ለምን እንደሚፈልጉት የሚያሳይበትን አቅም ማሳየት ችሎ ነበር ማለት ነው።
ሁለተኛው አጋማሽ ከተጀመረም በኋላ እንግዲህ ይህ የግብ አግዳሚ እንዲሁ አሁንም ጎልን ሲያስቀር ወይም ሲያግድ ቆይቷል። በዚህ ሰዓት ግን ደግሞ ተራው የአይቮሪ ኮስቱ አጥቂ የዋሂ ነበር ማለት እሱም አደገኛው ያን ዳይመንድ ያመቻቻት እንኳን መትቶ ነበር በግብ ብረት ላይ ተመልሶበት የወጣው። የአይቮሪ ኮስቱን ከፍተኛ ጫና ከተቋቋመ በኋላ ላትሪያ በመጀመሪያው አጋማሽ የነበራቸውን የማጥቃት አደጋ በድጋሚ ማግኘት የቻሉ ሲሆን ጎንዛሎ ፕላታ በኃይል የመታውንና የግብ ጠባቂውን ጓንት የፈተነው ኳስም እንዲሁ በፊላዴልፊያ የነበረውን ከፍተኛ ቁጥር ያለውን ኢኳዶሪያን ደጋፊ ያነሳሳ ነበር ማለት ነው። የደቡብ አሜሪካው ቡድን ፎፋናን ማለፍና ጎል ማስቆጠር ባይችልም እንኳን ግን ጠቃሚ አንድ ነጥብ ይዘው ለመውጣት እድል የነበራቸው ይመስል ነበር። ነገር ግን የኋላ በአማድ ዲያሎ አስገራሚ ጎል ለሽንፈት ተዳርገዋል ማለት ነው። ዊልፍሪድ ሲኒጎ ከራሱ ሜዳ ክልል ኳሱን በኃይል ይዞ በመግባት ወደ ሳጥን ከተጠጋ በኋላ ኳሱን ለዚያ የማንቸስተር ተጫዋች ኮከብ አሻገረለት። እሱም እንግዲህ ወደ ጎል የመታው ኳስ ጎንዳሊስ ጋር ሲደርስ በቅርብ ርቀት መረቡ ላይ ማረፍ ችሏል ማለት ነው። ኢኳዶር ከሴፕቴምበር 2024 በኋላ ለመጀመሪያ ጊዜ ሽንፈት አስተናግዳለች ማለት ነው። ባስመሰገቡት ድል በተሰማቸው ከፍተኛ ደስታ በመነሳሳት እንግዲህ የአራት ጊዜ የዓለም ወርልድ ሻምፒዮኗን ጀርመኒን የሚያስተናግዱበት ጨዋታ ቀጣይ መርሃ ግብራቸው ይሆናል ማለት ነው ለኮት ዲቫሮች። ከዚህ በተጨማሪ ደግሞ ላትሪያስ ወይም ደግሞ ኢኳዶሮች ደግሞ በኳታር የነበረውን በምድብ ደረጃ የመሰናበት ታሪካቸውን ላለመድገም አዲስ ተሳታፊ የሆነችውን ኩሪሳኦ ላይ ስህተት ላለመስራት እንደገና መጠንቀቅ ይኖርባቸዋል ማለት ነው። በሌላ የግሩፕ ኤፍ ተጠባቂ ጨዋታ ኔዘርላንድስ ከጃፓን የተገናኙ ሲሆን እነዚህ ሁለት ቲሞች ሳይሸናነፉ ሁለት አቻ መለያየት ችለዋል ማለት ነው። እንግዲህ በቲኬት ዋጋ መናር ምክንያት ብዙ ደጋፊዎች ሊቀራሉ ተብሎ ይጠበቅ የነበረው አንዱ ይህ ጨዋታ ነበር። ሆኖም ግን ደጋፊዎች ከውስጥም ከውስጭም ስቴዲየሙን በመውላትና በማድመቅ ከዚህም በተጨማሪ ደግሞ በተለይ በጃፓን በኩል ከተጫዋቾችም ከደጋፊዎችም የነበረው ስነስርዓት በጣም ይለይ ነበር። ለዚህ ደግሞ ዋነኛ ምክንያቱ ጨዋታው ከተጠናቀቀ በኋላ የጃፓን ደጋፊዎች የነበሩበትን ስታንድ በሙሉ አጽድተው መውጣታቸውና እንዲሁም ደግሞ የጃፓን ተጫዋቾች በስነ ስርዓት ከሜዳ ጀርባ ያለውን ወይም ደግሞ መልበሻ ክፍል ውስጥ ያለውን ጽዳት በመጠበቅ ጥሩ አሪያ መሆን ችለዋል ማለት ነው። ሌላው ወደ ጨዋታው ስንመለስ እንግዲህ ጃፓኖች ወደዚህ ጨዋታ ሲደርሱ 8 ተከታታይ ጨዋታዎችን ሳይሸነፉ እንዲሁም ከዚህም በተጨማሪ ደግሞ በ6 ተከታታይ ሲያሸንፉ 5ቱ ላይ ምንም ጎል ሳይቆጠርባቸው ነበር ወደዚህ ጨዋታ መምጣት የቻሉት። ለመጨረሻ ጊዜ ጎል የተቆጠረባቸው በኦክቶበር ወር ነበር። ኦክቶበር 2025 ላይ በተደረገ የወዳጅነት ጨዋታ ነበር ብራዚል እነዚህ ቲሞች ላይ ጎል ማስቆጠር የቻለችው። ከዚህም በተጨማሪ ለቾች ካለፉት 6 ጨዋታዎች 3ቱን አሸንፈው 2ቶች አቻ እንዲሁም በአንዱ ተሸንፈው ነበር ማለት ነው። በእነዚህም ጊዜያት ውስጥ 10 ጎሎችን በማስቆጠር 5 ጎሎች ተቆጥሮባቸው ነበር። እንግዲህ ኦሬንጅስ በዚህ ውድድር ላይ እንደሚታወቀው ፈጣን አጀማመር በማድረግ ይታወቃሉ። ለዚህ ምስክር የሚሆነው ደግሞ ገና በሶስተኛው ደቂቃ ነበረ ማለን ከኮዲ ካፖ የተላከለት ኳስ በጥሩ ሁኔታ ተርን በማድረግ ወደ ግብ የሞከረው። ነገር ግን የጃፓኑ በረኛ ሱዙኪ በቀላሉ ኳሱን ገፍቶ ማስወጣት ችሏል። ከዛም በኋላ ደግሞ እነዚህ ጃፓኖች ምላሽ ለመስጠት ታንጁዋንቺ በግራ መስመር በኩል ጥሩ ሩጫ ማድረግ ነበረበት። ያኔም ደግሞ ሜዳን ሲያገኝ በጥሩ ሁኔታ ነበር ኳሱን ወደ ጎል የሞከረው። ነገር ግን ቫን ሄካ በብራይተን የምናውቀው የሆላንዱ ተከላካይ የኔዘርላንድ ተከላካይ በጥሩ ሁኔታ ኳሱን ማዳን ችሏል። በዚህም እንግዲህ ውድ አድማጮቻችን የኔዘርላንድን ተከላካይ ክፍል ብንመለከት በቀኝ ዴንዘል ዲሚፍሪስ አለ። ከዛም በኋላ መሀል ላይ ደግሞ ቨርጂል ቫን ዳይክ እና ቫን ሄክ አሉ። ከሱ በተጨማሪ ደግሞ በግራ በኩል ደግሞ ሚኪ ቫን ደ ቪን የቶተንሃሙ የመሀል መስመር ተከላካይ ይገኛል ማለት ነው። በዚህም እንግዲህ ምናልባት በዚህ ውድድር የዓለም ዋንጫ ውድድር ውስጥ በጣም ጠንካራው የተከላካይ ክፍል የሆላንድ ወይም የኔዘርላንድ ነው ማለት ይቻላል። እንደሚታወቀው ደግሞ እነዚህ ሁሉም ተጫዋቾች ረጃጅሞች ናቸው። ከዚህም በተጨማሪ በክለቡ ወይም ደግሞ በኔዘርላንድ ብሔራዊ ቡድን ውስጥ 6 ተጫዋቾች በትንሹ ቁመታቸው ከ6 ጫማ በላይ ወይም ደግሞ ከሜትር ከ80 በላይ ነው። ሆኖም ግን ሁለተኛ የግብ ሙከራ ለማግኘት እስከ 34ኛው ደቂቃ ድረስ መቆየት ነበረባት ኔዘርላንድ። በድጋሚ ነበር እንግዲህ ማለን ኳስን መሞከር የቻለው። ነገር ግን አሁንም ይህ ኳስ ሱዙኪን ሳይፈትነው ነበር የቀረው። ከዚህም በተጨማሪ እንግዲህ ጨዋታው በጣም የአንድ ቲም ዶሚናንስ የነበረው ነበር። ኳስ ሰጠው ነበር የሚጫወቱት ጃፓኖች። ይህም ደግሞ በሎ ብሎክ በ3-4-3 አሰላለፍ ጥሩ ሲከላከሉ አምሽተዋል ማለት ነው። ሆኖም ኔዘርላንድሱ የመሃል ቡድን ተጫዋቾች ማለትም እነ ፍራንኪ ዲዮንግ እና ግራቨንበርች ጥሩ እንቅስቃሴ ቢያደርጉም ግን የጃፓንን ተከላካይ ክፍል ፔኔትሬት አድርጎ ወደ ጎል የሚሆን ኳስ ለአጥቂዎች ማድረስ ሳይችሉ ቀርተዋል ማለት ነው። ለዚህም ደግሞ ይህ ጨዋታ ለመጋጋል ጥቂት ጊዜ የወሰደበት ቀስ ብለው የሞቀ ፉክክር የነበረው ቢሆንም ደቾች ግን መሪነቱን ለመያዝ የተሻለ እድል ያላቸው ይመስሉ ነበር። የጃፓን በግማሽ ጨዋታ የነበራቸው ምርጥ እድል ከሀፍ ታይም በፊት የነበረ የናካሙራ እና የኡንዴ ሙከራ ነበር ማለት ነው። ግን ሁለቱም ጎል ሳይሆኑ ቀርተዋል። ከዛም በኋላ ግን ከረፍት በኋላ በነበሩ 13 ደቂቃዎች ውስጥ እንግዲህ 3 ጎሎች መቆጠር ችለዋል። ቡድኖቹ ወደ ተጫዋቾች መውጫ ወይም ደግሞ
ሁለቱም ብሔራዊ ቡድኖች ከረፍት በኋላ ወደ መልበሻ ክፍል በሚያመሩበት ጊዜ ይህ ጨዋታ ይጎሉ የነበረው አንድ ነገር ብቻ ነው፣ እርሱም ጎል ነው። ይህም እንግዲህ በ51ኛው ደቂቃ ቨርጂል ቫን ዳይክ ከሪያን ግራቨንበርች በተሻገረለት ማራኪ ክሮስ ላይ ጎሉን በጭንቅላቱ ገጭቶ በማስቆጠር እንግዲህ ቅድም ያነሳነውን የቁመት አድቫንቴጅ በመጠቀም ጎል ማድረግ በመቻላቸው ይህ ችግር ወይም ደግሞ ይህ የጎደለ ነገር ሊሟላ ችሎ ነበር። የግቡ አስፈላጊነት ለብዙዎች ባይታመኑም ትኩረት ባያገኝም እንግዲህ ኔዘርላንድስ በወርልድ ካፕ ቀድሞ ባስቆጠሩባቸው ባለፈው 23 ጨዋታዎች ሽንፈት ማስተናገድ ችለው አልነበረም ማለት ነው። በጣም ጠንካራ ቲሞች ናቸው። የመጨረሻ ሽንፈታቸው የሚሆነው እንግዲህ በ1978 ነበር። በስኮትላንድ ከመሪነት ተነስተው በ3-2 መሸነፍ የቻሉት። በሁለተኛው አጋማሽ መጀመሪያ ደቂቃ ላይ ደግሞ 73 የኳስ ቁጥጥር የነበራቸው ቢሆንም የልጆቹ ደስታ ግን ብዙም እድሜ አልነበረውም። ደስታቸውን ናካሙራ በ6 ደቂቃዎች ውስጥ በመስበር አቻ የሚሆን ጓል ጃፓን ማስቆጠር ችሏል ማለት ነው። ከዛም በኋላ ደግሞ ከ7 ደቂቃ በኋላ እንደገና የሰመርቬል አስደናቂ ጎል እንግዲህ ይህ የዌስትሃም ተጫዋች በጣም ጥሩ አመት ነበረው ከዌስትሃም ጋር ምንም እንኳን ክለቡ ወደ ታችኛው ሊግ ቢወርድም ጥሩ ጎል በማስቆጠር ቡድኑን እንደገና መሪ ማድረግ ችሎ ነበር። የጃፓን ተከላካዮችን በመካከላቸው በጥቅሉ 3 የኳስ ነጠቃዎች ወይም ደግሞ ታክል ብቻ በማድረግ ተከትሎ ጨዋታውን ከቁጥጥራቸው ውጭ ሊወጣ የሚችልበት እድል ሰፊ ሆኖ ነበር። ነገር ግን ለነሱ ክብር የሚገባው ይሁንና በከፍተኛ ተነሳሽነት መዋጋት ወይም መፋለም ችለዋል። ካማዳ 100% ኳስ የመንጠቅ ወይም ደግሞ ታክል ሬቲንግ ነበረው። ዋታምቤም እንዲሁ 16 የተሳኩ ፍልሚያዎችን በመሬትና በአየር ላይ ማሸነፍ ችሏል። በዚህም መሰረት እንግዲህ የጨዋታው መጠናቀቂያ ሰዓት በደረሰ ጊዜ ነበር ጃፓን ሌላ ጎል አስቆጥራ ጨዋታው 2-2 መሆን የቻለው ማለት ነው። ይህም በ89ኛው ደቂቃ ነበረ። ኦጋዋ ከማዕዘን ምት የተሻገረውን ኳስ በጥሩ ሁኔታ ያገኘ ሲሆን የእሱ ጠንካራ ጭንቅላት ምት በቡድኑ አጋሩ ካማዳ ላይ አቅጣጫ ተቀይሮ መረብ ላይ ማረፍ ችሏል። እንግዲህ ውድ አድማጮቻችን ቅድም ማንሳት እንደቻልነው ጃፓኖች በተፈጥሯቸው በተክለ ቁመና አጠር ያሉ ነበሩ። ነገር ግን ኔዘርላንዶች ይህንን እድል ሳይጠቀሙ በመቅረታቸው ጎል በራሳቸው ላይ ማስተናገድ ችለዋል ማለት ነው። በዚህ መሰረት እንግዲህ ጃፓኖች የኋላ ባስቆጠሯት ጎል 2-2 በመሆን 1 ነጥብ ይዞ መለያየት ችለዋል። በዚህም እንግዲህ የጃፓኑ አሰልጣኝ ጃፓን ያወጣቸው እቅድ ልክ አይደለም፣ እስከ 2050 ድረስ መጠበቅ የለብንም፣ የዓለም ዋንጫ ለማሸነፍ ካሁኑ መስራት አለብን ብለዋል። በዚህ መሰረት ልጆቻቸው ይሄን ጠንካራ ቡድን ፈትነው 2-2 በመውጣታቸው እንግዲህ ኩራት እንደተሰማቸው እየተናገሩ ነበር ማለት ነው። ከዚህም በላይ ግን የጨዋታው በጣም ምርጥ ድባብ የነበረው የጃፓኑ ንጉስና ንግስት እንዲሁም ደግሞ የኔዘርላንድ ንጉስና ንግስት ጨዋታውን አብረው አንድ ላይ ሆነው መከታተል የቻሉበት ሁኔታ የሚዘነጋ አይደለም ማለት ነው። ለዚህም ነው እግር ኳስ ከሁሉም ነገር በላይ ነው የሚባለው ማለት ነው። ውድ አድማጮቻችን ልናነሳ የወደድነው ስፖርታዊ ዘገባ በዚህ ተጠናቋል። ስላዳመጣችሁን ከልብ አድርገን እናመሰግናለን። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ለወዳጅ ዘመዷችሁ እያጋራችሁ አብረን እንቆይ። ከዚህም በተጨማሪ እንግዲህ ቤተሰብ ያልሆኑን ሰዎች ሰብስክራይብ በማድረግ የተለያዩ የእግር ኳስ እንዲሁም በተለይ አሁን እየተደረገ ያለው የዓለም ዋንጫ ዘገባዎች እንዲሁም ደግሞ የዝውውር ዜናዎችና ሌሎች ስፖርታዊ ጉዳዮችን ይዘን ወደምንቀርብበት ወደዚህ ፕሮግራም አብራችሁን እንድትቆዩ ስንል እንጋብዛለን። ፕሮግራማችን ተጠናቋል። እናመሰግናለን። ባይ ባይ።